ሀብቴ የልዑልዬ እናት ማለት ነው። እንግዲህ በአዳዲስ ነገር ብቅ ብቅ እያለችልን ነው ማለት ነው። እናንተ እንደምታስቧት ውድቀቷን እንደምትመኙት አይደለም። በጣም እያማረባትና እያበበች እየመጣች ነው ማለት ነው። እውነቴን ነው። መቼም ሩታ ወደዚህ ምድር ላይ ከመጣይ ጀምሮ ወደ ዩቱብ ተመጣች ማለት ነው። እስኪ ያልፈመሳችሁ እውነቴን ያልፈመሳችሁ ከድሮ ጀምሮ ስትሰሩባት የነበራችሁ ዛሬ ላይ ግን ፎቶዋን ሁሉ እየዘቀዘቃችሁ የምትመጡ ስም አንጠራም፣ ስም አልጠራም ማለት ነው። ይሄ ደግሞ ነውር ነው። ስም አይጠራም። ያኔ ለእሷ ስታሽቃብጡ የነበራችሁ ዛሬ ላይ ግን ፎቶዋን እየዘቀዘቃችሁ ፈመሳችሁ። እንዴ ዶላር ቆጠረላችሁ፣ በላችሁ። እውነቴን ነው። መቼም መቁጠሩ አይቀርም። 1 ብር 2 ብር 50 ሳንቲም መቁጠሩ አይቀርም ማለት ነው። እና በጣም ነው የምትገርሙት ማለት ነው። ከቡታጅራ ዩቱበሮች ራሱ እውነቴን ነው አብርሽን ያስፈመሰችው ሩታ ናት። እውነት እንናገር ከተባለ እይታው በጣም ሀይ ሆኖ እንዲወጣ በጣም ተወዳጅነትን እንዲያተርፍ። ድሮም ዩቱብ ላይ አብርሽን እናውቀዋለን ከፍቅር ጋር ሆኖ፣ ግን ሩታ ከመጣች ይበልጥ ኦቨር ቪው እየታየለት በጣም ደግሞ ተወዳጅ ሆነው ነበረ ማለት ነው። እና አሁን ላይ ሩታን ለመጣል ብዙ መንገድ እየሄዳችሁ ነበረ፣ አልተሳካላችሁም ማለት ነው። እኔ ትናንትና ያየሁት ቪዲዮ በጣም ነው የገረመኝ። ሶሲ እውነቴን ነው የሩታዬ መከታ እህቷ ብያታለሁ ማለት ነው። አንዳንዴ ሴት ሆነን በራሳችን ታልደረሰ አናውቅም ማለት ነው። እንግዲህ አቤልን ሩታ በሶሲ በኩል እውነቴን ነው ጭራውን ነው ያስነቀለችው ማለት ነው። እና እውነት ሶስዬ ይመችሽ ብያለሁኝ ማለት ነው። በእውነት የሩታዬ መከታ አያችሁ፣ የራሳችሁ ቁስል ሲነካ እንዴት እንደሚያም እንዴት እንደሚጠዘጥዝ ማየት አለባችሁ። የሰው ላይ ደግሞ ጨውና መርዝ ስትነሰንሱ ማለት ነው ምንም የማይመስላችሁ ህመም የማይሰማችሁ አቤል አየከው አይደል? እኔ ሌላ መኪና ሊሞዚን ባሌ እየመጣ ነው እየጠበኩት ነው ብላ ስትልክ አብደክ ነው ሄድከው። ያው በሰው ትዳር መሀል እየገባችሁ የምትፈተፍቱ በእውነት ታሳፍራላችሁ። በራሳችሁ ላይ ህመም የራሳችሁ ነገር እንዲነካ አትፈልጉም። የሰው ግን ምስቅልቅሉ እንዲወጣ ነው የምትፈልጉት ማለት ነው። ሶስዬ እውነቴን ነው አቤልም በዚህ መልክ አምጥታ እንደው ጭራውን ስላስነቀለችው በጣም ነው ደስ ያለኝ። እውነት አንድ ስህተት ሰራች። አንድ ሸበላ ይዛ መታ ይሄ ነው ብሎ እንደው ባደባደበችው ኖሮ ማለት ነው አቤልንና የሩታ ህመም ይሰማክ ነበረ። የሩታ ህመም ያምክ ነበረ ማለት ነው። ምንም አላችሁ ምንም። እውነቴን ነው። ሩታ ደግሞ ከእናንተ አሁንም ቢሆን ከአብርሽ የተሻለ ማለት ነው ታገኛለች። አትወድቅም። ጀግና ናት ሩታዬ ሀብቴ ማለት ነው። የኛ ልዕልት በጣም ደግሞ እያማረባት መጥቷል። እኔ እኮ በጣም ግርም የሚለኝ እኛ ሴቶች እኮ በቃ ትዳር ትዳር ብለን ራሳችንን ዝቅ ስናደርግ እውነቴን ነው ውበታችንም ይጠፋል። አሁን ላይ ኤዋት የወለደች አትመስልም ገና ማለት ነው። ገና እያበበች እያማረባት እየመጣች ነው። እና አሁንም ይመርብሽ፣ መልካም ነገር ይገባሻል። ስንቶቻችሁ ቡታጅራ ልጆች ፈመሳችሁባት ነበረ ማለት ነው። በጣም ነበረ ስታሽቃብጡ የፈመሳችሁት። አሁን ላይ ግን በጣም ሩታ ጥፋተኛ እንደሆነች እውነቴን ነው ወንጀለኛ እንደሆነች ከምድር ላይ እንድትጠፋ ነው እያረጋችሁት ያላችሁት አንዳንዶቻችሁ ማለት ነው። እና በጣም ነው ግርም የሚለኝ አብርሽ ላይ። አዎ ባለፈው በቀል በሰራችበት ብዙ ሰው ግን ተቃውሟታል። ሆኖም ያው እሱ ከሰራባት እሷ የሰራችበት አይበልጥም። እንግዲህ አብርሽን እኮ ከዝሙት ተቆጠብ፣ ትዳርክን ስብስብ ብለክ ኑር፣ ትዳር ክብር ነው፣ በቃ ዝሙት ደግሞ ጥሩ አይደለም ብላ ነበረ። ፍቅርን መስዋዕት አድርጋ አስባችሁታል? ብዙ መስዋዕት ከፍላለች እንዳይዘወይ ማለት ነው። መጀመሪያ ላይ አብርሽ እኮ ሩታን ሊቀበላት ፈቃደኛ አልነበረም። ለፍቅር ዝቅ ማለቷ እንዲህ ሊያስንቃት አይገባም።
ሰው እኮ ለዝሙትም ለሌብነትም ዝቅ እያለ አይደል እንዴ? እያየን እኮ ነው በሶሻል ሚዲያ ላይ ማለት ነው። እና የአንዱን ሚስት አንዱ ሲቀማ በቃ በዝሙት እኔ በብዛት ወቅታጅራ ያሉ ዩቱበሮች ዛሬ ከአንድ ሴት ጋር ነገ ሴቱም ከአንድ ወንድ ጋር እየመጣ ነው። ብዙዎቻቸውን እስኪ እዩዋቸው ማለት ነው። እና የሚያካሂዱት ነገር ሙሉ ዝሙት ነው። ዝሙት ዝሙት፣ በጣም ነው የሚደብረው። ስለዚህ ሩታ እኮ አብርሽን ቆፍጠን እንበልና በዙሪያ ያሉ ሰዎችን አስወጣቸው። በእኔና በአንተ ህይወት እኔና አንተ ብቻ ነን መወሰን የምንችለው ከእግዚአብሔር በታች ብለዋለች አይደል እንዴ? ይህን ደግሞ እሱ ሊረዳ ሊገባው አልቻለም። ልጁ ያው የዋህነት አለው። አሁን ላይ እንግዲህ እነሱ ወደፊት ምንም ይሁን ምንም ይታረቃሉ። ግን ሌላ አጸያፊ ቃላት የምትናገሩ ልጆች በሩታም ዙሪያ ሆነ በአብርሽም ልትቆጠቡ ይገባል። ትርፉ ትዝብት ነው። ኮሜንት እኮ ያነባሉ። ያው እነሱ ፈን ያደርጉበታል፣ ባይዘዌ ማለት ነው። አብርሽም ያደርግበታል። እና አብርሽም አሁንም ልትቆጠብ ይገባል። ለምን ከሩታ ጋር ተፋታክ? ለምን ተመልሰክ አትሆንም? ይቅርታ ጠይቃት እያልኩ አይደለም። በግዳጅ ደግሞ ትዳር የለም። በሁለታችሁ ስምምነት ነው የሚሆነው። ሌላ ህይወት እንኳን ብትቀጥል እውነቴን ነው ከዚችም ከዛችም መለጣጠፉን ልትተው ይገባል። አንድ ቀን ማለት ነው። እና ይሄ ነገር ሊገባክ ይችላል። ነካ ሩታ ያለችን ነገር እውነት ነው ብለክ ትመጣለክ ማለት ነው። ስለዚህ ሩታዬ አሁንም ቢሆን ማለት ነው እነ ፈረንጁ ከጎኗ ናቸው። በቃ እነ ፈረንጁ ከጎኗ ናቸው። ሶስዬ ደግሞ አቤልን ጭራውን አስነቅለዋለች። አየክ የሰው ትዳር ስታበላሽ ምን ያህል ህመም እንዳለው ያንተ ሲነካብህ ግን በጣም ስኳርክ ጭንቅላትክ ላይ ወጣ፣ ደምክ ከፍ አለ። እንዲህ ነው። በሰው ጫማ ውስጥ ሆናችሁ መጥበብና መስፋቱን ማወቅ አለባችሁ። ገብቷችኋል? እንደዛ ነው። እኔ በጣም ነው ደስ ያለኝ። በእውነት አስደስታኛለች ሶስዬ ማለት ነው። እና ሌላ ሸበላ ይዛ መታ ብታሳብደው ደስ ነው የሚለኝ ማለት ነው። እና ሩታዬ ለማንኛውም እንደዚህ እያማረባት ስለመጣች ያው በቅርብ ቀን ደግሞ በአዲስ ነገር የራሷ የሆነ ያሰበችው ያቀደችው ወደፊት መሄድ ትልቅ ደረጃ መድረስ የምትፈልግበት አለ። እሱንም እንግዲህ እንደምታሳካው እርግጠኛ ነን። ከሩታ ጋራ ግብ ተው ብትባሉ አንተውም ብላችኋል ማለት ነው። አንተውም ብላችኋል። እናንተ ታልተኛችሁላት ሩታም አትተኛላችሁም ማለት ነው። እና ሩታዬ ጀግናዋ ያው ሩታዬ አበባ የልዑል እናት ጀግናዋ ማለት ነው። አያችሁ እሷ እንኳን ወልዳ ነው ምንም ይሁን ምንም አብርሽ ጋር የገባችበት አገባብ ያው ለፍቅር ብላ መስዋዕትን ዝቅ አድርጋ ብትገባ ሁላችንም ብንፈርድባትም እኔም ያኔ ፈርጄባል ነበረ። ግን ፈጣሪ ደግሞ በፍሬ ባርኳታል። እናት ሆናለች። እናት መሆን ደግሞ መታደል ነው። ገብታችኋል? መታደል ነው። ስንቶቻችሁ እኮ ብር ይዛችሁ ልጅ የየተመኛችሁ ያልሰጣችሁ እናት መሆን ያልቻላችሁ አላችሁና ልትማሩበት ይገባል። በቃ ልትማሩበት ይገባል ብዬ ነው የማስበው። ምን ያህል ፍቅራቸው በፊት እንደሚያምር አሁን ላይ እንደዚህ አንቺ ባለጌ ነሽ፣ አንቺ ውሻ ነሽ፣ አንቺ ምንድን ነሽ እያልን በኮሜንት የምንሰድባት አይደል? ያው ስድብ አይለጠፍም። እንግዲህ እኛ የምንታወቀው ሀበሻዎች ከኔም ጀምሮ በስድብ ነው። በቃ በስድብ እውነቴን ነው ዲግሪ ጭነናል ማለት ነው። በስድብ ዲግሪ፣ በምቀኝነት በተንኮል ዲግሪ ጭነናል። እኛን ሀበሻ የሚያክል ነገር የለም። እውነቴን ነው የምላችሁ። ስለዚህ ምንም ይሁን ምንም ለፍቅር ነው ብዙ ነገር መስዋዕት ከፍላ ዝቅ ያለችው። ለፍቅር ዝቅ ማለት ደግሞ መዋረድ አይደለም። እንግዲህ ይታደሉታል እንጂ አይታገሉትም ይላል። አያችሁ፣ ፍቅርም እኮ ደግሞ አሰጣጥ የሚችል የታደለ ነው። እውነቴን ነው። አንዳንድ ሰው ምንም እንትን ብትሉለት ፍቅር የማይሰጥ ሰው አለ።
ስለዚህ ማለት ነው ሁላችሁም መነሻችሁን አትርሱ። በቃ አትርሱ ማለት ነው። አሁን ላይ እሷን እንደ ጠላት እየቆጠራችሁ ያላችሁት የእሷ ህመም ሲገባችሁ ብቻ ነው፣ እናት ስትሆኑ ብቻ ነው። እኔ ድሮ ሩታ ላይ ፈርድ ነበረ፣ በጣም ነበረ የምቃወማት ይህን ቻናሌን ሲጀምር ማለት ነው። ግን አሁን ላይ እውነቷን ነው። እኛ የምናየው በቪዲዮ ተቀርጾ ፊት ለፊት እየሳቀች በቃ ልብሱ ቀያይራ ስትመጣ ነው። ህመሙ ግን አሁን ላይ አብርሽ በጣም እየበደላት ነው። ከተለያዩ ሴቶች ጋር እየመጣ ነው። እኔ ብሆን ብለን ማሰብ አለብን። ሴት ነና። እኔ ይሄ ነገር ቢደረግብኝ እንዴት እንደማብድ በቃ እንዴት እንደማብድ። ለምን ቤተሰብን ጥላችሁ ነው ራሳችሁን እንግዲህ መስዋዕት አድርጋችሁ ህይወታችሁን ሰጥታችሁ እዛ አንድ ጣራ ስር 3 ጉልቻ መስረታችሁ የምትኖሩት ማለት ነው። ያው የሁላችንም አስተዳደግ የተለያየ ብሔረሰብ ውስጥ ነው የምንወጣው። የአብርሽ ሌላ ነው፣ የሩታ ሌላ ነው። ሩታዬ ይመችሽ የኛ አበባ።